እንግዲህ በዛሬ ቪዲዮ በባለፈው ኪሳራ ከሳች ብለን ያነሳናቸውን ሀሳቦች በፓርቲው ይዘንላችሁ መጠናል። ኪሳራ ከሳች የእርባታ ጉዳዮች ወይም ደግሞ ለኪሳራ የሚዳርጉ የእርባታ ጉዳዮች ሰላም ጤና ይስጥልኝ። ዴሮ ፋርምስ ሚዲያ ተከታታዮች እንደምን አላችሁ? እኛ በጣም ደህና ነን። በዛሬው ቪዲዮ እንደምትደሰቱ ተስፋ እናደርጋለን። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የዚህ ቻናል አባል እንድትሆኑ እንጋብዛችኋለን። መልካም ቆይታ። ዘመኑ የቴክኖሎጂ ነው። እኛም ይህን በመጠቀም ኦንላይን ስልጠና ይዘንላችሁ መጠናል። ኦንላይን ስልጠናው የተለያዩ የእንቁላል ዶሮዎች አረባብ፣ የስጋ ዶሮዎች አረባብ፣ የጫጩት አስተዳደግ እንዲሁም ደግሞ የተለያዩ የእርባታ ላይ አስፈላጊ ናቸው ብለን የምናስባቸው ባለሙያ ያደርጋሉ። እርባታን ወደ ተሻለና ወደ ዘመናዊ ይቀይራሉ ብለን ያሰብናቸውን ነገሮች አካተን ስልጠና ጀምረናል። ከዚህ በፊት 19 ዙር በአካል ስልጠና እንታወቃለን። እንግዲህ አሁን ደግሞ ከሀገር ውስጥም ከሀገር ውጭም ያላችሁ ሰዎች እንዲሁም ክልል ከተሞችም የምትገኙ የተለያያችሁ ደንበኞቻችን ባላችሁበት ስልካችሁን ብቻ በመጠቀም የትራንስፖርት ወጪ፣ የአልጋ ወጪ እንዲሁም ደግሞ እዚህ አዲስ አበባ ውስጥ መታችሁ የምግብ ኮስት፣ የተለያዩ ኮስቶች ሳያጠቋችሁ ወይም ደግሞ ሳይኖሩባችሁ ቤታችሁ ብቻ ስልካችሁን በመጠቀም ኦንላይን ስልጠና መሰልጠን እንደምትችሉ በታላቅ ደስታ እንገልጽላችኋለን። ኦንላይን ስልጠናው ብቃት ባላቸው አሰልጣኞች እንዲሁም ደግሞ በተለያዩ ጥሩ በሆኑ ፒዲኤፎች የታገዙ ናቸው። ስለዚህ ስልጠናውን መመዝገብ ለምትፈልጉ ከታች ባለው ስልክ ወይም ደግሞ በ0929155842 እንዲሁም ደግሞ በ0964344590 ላይ እየደወላችሁ ተመዝገቡ። በኦንላይን ስልጠና ብቁ ሁኑ። ዴሮ ፋርምስ የጥራት መገኛ። የእርባታ ኪሳራ ከሳች ብለን እንግዲህ በፓርት ዋን ያነሳናቸው አንዳንድ ነገሮችን ተመልክታችሁ እንደወደዳችሁ ተስፋ እናደርጋለን። እንግዲህ ቪዲዮውን መጨረሻ ላይ አስቀምጥላችኋለሁ። ያላያችሁት ሰዎች ካላችሁ መጨረሻ ላይ ቪዲዮውን አስቀምጥላችኋለሁ። በዛሬው ኪሳራ ከሳች የእርባታ ጉዳዮች ወይም ደግሞ ለኪሳራ የሚዳርጉ የእርባታ ጉዳዮች ዝርዝር ላይ ስንገባ የመጀመሪያው የገበያ ፍላጎትን ያለመረዳት ነው። የገበያ ፍላጎትን አለመረዳት ማለት በምን ወቅት ምን ይሸጣል የሚለውን በደንብ አለማወቅ እንዲሁም ደግሞ የት አካባቢ በደንብ ይሸጣል፣ የት አካባቢ በደንብ እንቁላል ይሸጥልኛል፣ የት አካባቢ በደንብ የስጋ ዶሮዎች ይሸጡልኛል፣ ወቅቱስ ምን አይነት ነው የሚለውን አለማወቅ፣ የገበያ ፍላጎቱን አለመረዳት ኪሳራ ከሳች ነው ብለን እናነሳዋለን። ሁለተኛው የባዮሴኩሪቲ ጉድለት ነው። የባዮሴኩሪቲ ጉድለት እንግዲህ ለተለያዩ በሽታዎች ከማጋለጥም አልፎ ዶሮቻችን ያለ ጊዜያቸው እንቁላል እንዲያቆሙ ያደርግብናል። እንዲሁም ምርታማ እንዳይሆኑ ምርቱ እንዲቀንሱ ያደርግብናል። ስለዚህ ባዮሴኩሪቲያችንን ማጠናከር አለብን። ከሌሎች ዶሮ ቤቶች ራቅ አድርገን ቤቶቻችንን መስራት ይኖርብናል። ቢያንስ 50 ሜትር ራቅ ብሎ መሰራት ይኖርበታል። ባዮሴኩሪቲ ጉድለት አንዱ ኪሳራ ከሳች ወይም ኪሳራ ሊያመጣብን ይችላል ብለን ከምናነሳቸው መካከል ይመደባል። ሌላው የክትባት አሰጣጣችን ነው። የክትባት አሰጣጣችን ወቅቱን የጠበቀ የክትባት አሰጣጥ እንዲሁም ደግሞ በሽታን ለመከላከል የሚሰጡ የተለያዩ ክትባቶች ሳያልፏቸው ዶሮቻችን ጤናማ እንዲሆኑ በደንብ በትክክል መከተብ አለባቸው። ክትባት አሰጣጣችን ምን ይመስላል የሚለው የእርባታ ኪሳራ ከሳች ነው ብለን እናስባለን። ስለዚህ ፕሊስ ክትባቶችን በትክክል ተከታትሎ መስጠት። አሁን ለምሳሌ የፈንግል ክትባት የኒውካስትል ክትባት ብናይ እንግዲህ ለዶሮ እንቁላል ጣዮች ዶሮዎች በየ2 ወሩ ይሰጣል። ስለዚህ እነዛን ሳያልፋቸው ዶሮቻችን በትክክል መስጠት ይኖርብናል። ሳንሰጥ ቀርተን ግን በሽታው ከገባ ዶሮቻችን ይጠቃሉ። ስለዚህ ወደ ኪሳራ የምንገባበት እድሎች በጣም ከፍተኛና ሰፊ ይሆናሉ ማለት ነው። ሌላው
የተበከለ ውሃ ነው። የተበከለ ውሃችንን ከየት ነው የምናመጣው? ከየት የሚመጡ ውሃዎች ናቸው የሚለውን በደንብ ማወቅና ማረጋገጥ ያስፈልጋል። አንዳንድ ውሃዎች ንጹህ ያልሆኑ የተበከሉ ውሃዎች ሊኖሩ ይችላሉ። እንዲሁም ደግሞ ንጹህ ውሃም የምናመጣ ከሆነ የውሃ ማከሚያዎችን በመጠቀም ለዶሮቻችን መስጠት ይኖርብናል። ስለዚህ ፕሊስ የውሃ አጠቃቀማችንን በደንብ ማወቅ ይኖርብናል። ምን ያህል ውሃም ነው የምንሰጣቸው የሚለውን በደንብ ማወቅ ይኖርብናል። ምክንያቱም ውሃው ከበዛ የኩስ እርጥበት ያመጣል። ውሃው ካነሰ ደግሞ ለተለያዩ በሽታዎች ያጋልጥብናል። ለእንቁላልን መቀነስ ያጋልጥብናል። ስለዚህ የተበከለ ውሃ ወይም ደግሞ ውሃ ዙሪያዎች ላይ ያሉትን ነገሮች መጠንቀቅ ይኖርብናል ማለት ነው። ሌላው ጥራቱ የጎደለ ቄብ ዶሮም ሆነ ጫጩቶችን ከማይታወቁ ቦታዎች መረከብ መጠቀም፣ ይህም ዋጋ የሚያስከፍል ወይም ደግሞ ኪሳራ ከሳች ነን ብለን እናነሳቸዋለን። ቄብ ዶሮችን ስንወስድ ሁሉንም ክትባቶችን መከተባቸውን አረጋግጠን እንደገና ደግሞ ጤናማ ዶሮዎች መሆናቸውን አረጋግጠን መሆን ይኖርበታል። ቢቻል ከድርጅቶች የሚወሰድ ከግለሰቦች የሚወሰድ ከሆነ ደግሞ ምን አይነት ክትባቶችን ተጠቅመዋል የሚለውን በሰርተፍኬት መልክ ማግኘት ይኖርባቸዋል። ያ ካልሆነ ግን ለተለያዩ በሽታዎች የሚያጋልጥባቸዋል። እንደገና ደግሞ የዶሮዎችም እድሜ አጭር ሊሆን ይችላል። እኛ እንክብካቤያችን የምንንከባከብበት መንገድ እነሱን ጥሩ ቢሆንም ነገር ግን ከዚህ በፊት የነበሩ አርቢዎች የያዟቸውን አያያዝ ስለማናቅ ያ ኪሳራ ከሳች ሊሆንብን ይችላል። በመጥፎ አያያዝ ተይዘው ከሆነ ክትባቶችን ያልተከተቡ ዶሮዎች ከሆኑ በሽታ ይዟቸው የመጡ ዶሮዎች ከሆኑ በጣም ችግር ያመጣብናል። ትልቁ እንደውም ኪሳራ ከሳች ብለን ከምናነሳቸው ችግሮች መካከል አንዱ ይሄ ነው። ስለዚህ ጥራቱ የጎደላቸው ቄቦች ዶሮዎችን እንዲሁም ጫጩት ዶሮዎችን ከማይታወቁ ሰዎች መግዛት ዋጋ ያስከፍላል። የሚታወቁ ሰዎችም ሆነው ደግሞ ንጽህናውን የጠበቀና ሁሉንም ቫይታሚኖች፣ ክትባቶች የተከተቡ መሆናቸውን ማረጋገጥ መቻል አለብን ማለት ነው። ሌላው የእርባታ ቦታ ነው። የእርባታ ቦታችን ምን አይነት ቦታ ነው የሚለው ይወስነዋል። ለምሳሌ የቆሻሻ ቦታዎች ላይ እርባታ መጀመር የለብንም። ምክንያቱም እነዛም ለበሽታዎች እንዲጋለጡ ዶሮዎቻችን ያደርግብናል። ስለዚህ ንጹህ ቦታዎች ቢሆኑ ይመከራሉ። ንጹህ ሼዶች ቢሆኑ ይሞከራሉ። አካባቢውም ደግሞ ከሌሎች ዶሮ ቤቶች 50 በፓርት 3 ተመልሰን እንመጣለን። ሰብስክራይብ እያደረጋችሁ ጠብቁን።